ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደን በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን አምላካችን ስሙ የተመሰገነ ይሁን። የኃጥአን አማላጅ የጻድቃን እናት ማምላክ ወላዲተ አምላክ ስሟ የተመሰገነ ይሁን። ጻድቃን ሰማዕታት፣ ቅዱሳን አበው መነኮሳት እንደየክብራቸው ጸጋቸው መጠን ስማቸው የተመሰገነ ይሁን። እንግዲህ ስለ ቅዱሳን በተነጋገርነው መሰረት ሌላው ቤተክርስቲያን ቅዱሳን ብላ ከምትጠራቸው መካከል ቅዱሳን ጳጳሳት ይገኙበታል ማለት ነው። ቅዱሳን ጳጳሳት በምድርም በሰማይም ያለች ቅድስት ቤተክርስቲያን፣ በምድር ያለች ለሰማያዊ ምሳሌ የሆነችው ቅድስት ቤተክርስቲያን ወይም የክርስቶስ አካል የሆነችው ቤተክርስቲያን እረኛ ሆነው የሚጠብቁ የበላይ ሆነው የሚያስተዳድሩ ቅዱሳን ጳጳሳት ናቸው ማለት ነው። እነዚህ ቅዱሳን ጳጳሳት ትውልዱን እረኛ በመሆን እንዲሁም ትውልዱን በማነጽ ትውልዱ ወደ ሌላ ቦታ እንዳይሄድ፣ ትውልዱ በኃጢአት እንዳይወድቅ እንደ አባትም እረኛም መካሪም ሆነው የሚመሩ ቅዱሳን ጳጳሳት ይገኙበታል ማለት ነው። ቅዱሳን ጳጳሳት ቤተክርስቲያን ላይ ሕግ በማውጣት እንዲሁም አንድ ላይ ሆነው ቤተክርስቲያንን በማስተዳደር ቤተክርስቲያንን በመጠበቅ በምድር ያለችዋን ቤተክርስቲያን የሰማይ ምሳሌ የሆነችዋን ቤተክርስቲያን በመጠበቅ የሚኖሩ የሚያስተዳድሩ እነዚህ ቅዱሳን አባቶች ቤተክርስቲያን ቅዱሳን ብላ ትጠራቸዋለች ማለት ነው። ይህም ያው የጵጵስና መሰረቱ ወይም ጅማሬውን ከነ ቅዱስ ጴጥሮስ ጀምሮ ያለውን ነገር ሂደቱን ብናይ ምእመኑን መንጋውን በመጠበቅ ብሎም እንዳይሸበር ከጌታ ቤት እንዳይወጣ ወንጌሉን እንዲማር ቅዱሳንን እንዲያቅ አባቶችን እንዲያቅ በማድረግ ቤተክርስቲያንን በማስተዳደር ያሉ እነዚህ ቅዱሳን ጳጳሳት ቤተክርስቲያን ቅዱሳን ብላ ትጠራቸዋለች ማለት ነው። ሌላ ቤተክርስቲያን ቅዱሳን ብላ ከምትጠራቸው መካከል ቅዱሳን መነኮሳት ይገኙበታል። እነዚህ ቅዱሳን መነኮሳት ከሕገ እንስሳነት ሕገ መላእክትነት ይሻላል ብለው ወይም የመላእክት ሕግ የመላእክት ስርዓት ይሻላል ብለው የመላእክትን ስርዓት በመከተል ከምድራዊ ነገር ከላመ ከጣመው ይልቅ ምድራዊ የሆነውን ነገር ትተው ቤት ንብረታቸውን ሀብታቸውን ትተው በየዋሻው በየባዕታቸው እንዲሁም ዓለምን ትተው የመነኑ የመነኮሱ ቅዱሳን መነኮሳት ይገኙበታል። ቤተክርስቲያንም እነዚህን ቅዱሳን ብላ ትጠራቸዋለች። እነዚህ ቅዱሳን መነኮሳት እጅግ የሚደንቁ ናቸው። ሀብት ንብረታቸውን፣ ትዳራቸውን፣ ቤተሰባቸውን ትተው የእግዚአብሔርን መንግስት፣ የእግዚአብሔርን ሕግ፣ የእግዚአብሔርን ወንጌል ሽተው ለእግዚአብሔር ራሳቸውን አሳልፈው የሰጡ ብለው ለቅድስና ራሳቸውን አሳልፈው የሰጡ አባቶች እናቶች ይገኙበታል ማለት ነው። በየዋሻው በየገደሉ የሚገኙ ያ ማለት ጮማ ከመቁረጥ ወይም ደግሞ ጮማ የጣመውን ከመብላት ከመመገብ የዓለሙን ተድላ ንቀው የእግዚአብሔር የሆነውን ወንጌል ወይም ሰማያዊ የሆነውን ዘላለማዊ የሆነውን ነገር በመሻት ለቀጣይ ቤታቸው የሚሆን ስንቅ ለማዘጋጀት በሚል ወደ ዋሻው ብሎም በየሜዳው በየበረሃው ራሳቸውን ደብቀው የሚኖሩ እነዚህ ቅዱሳን መነኮሳት ይገኙበታል። ስለ ሕዝቡ የሚጸልዩ ብሎም ስለ ሀገር ስለ ዓለም ሰላም እንድትሆን ቤተክርስቲያን ሰላም እንድትሆን ምእመኖቿ የቤተክርስቲያን ምእመኖቿ መንጋዎቿ በሰላም ገብተው እንዲወጡ ስለ ዓለም የሚጸልዩ ስለ ሕዝቦች የሚጸልዩ እነዚህ ቅዱሳን መነኮሳት ይገኙበታል። ቤተክርስቲያንም እነዚህን ቅዱሳን ብላ ትጠራቸዋለች ማለት ነው። ሌላው ቅዱሳን አንስት ይገኙበታል። ቅዱሳን አንስት በቤተክርስቲያናችን ወይም ጌታችን ከ120 ቤተሰብ ሲመሰርት እነዚህ 36ቱ ቅዱሳን አንስት ነበሩ። ቅዱሳን አንስት በዛ ሰዓት እንዲያው ለሴት ልጅ ፈተና በሆነበት ለሴት ልጅ መከራ በሆነበት ለወንጌል ስሉ ራሳቸውን አሳልፈው የሰጡ ጌታን የተከተሉ ብሎም እስከ መስቀል ድረስ ጌታችንን ሲከተሉ ከሌሎች ከሐዋርያቶች በተለየ ሁኔታ እንኳን እስከ መስቀል ድረስ ጌታችን እስከ መስቀል ሲጓዝ እነሱም አብረውት ሲጓዙ የነበሩ ብሎም ለሐዋርያቱ ለወንጌል አገልግሎት ሲሄዱ ወደ ተለያየ ቦታ ሲሰማሩ ማዕድ በማዘጋጀት ሐዋርያቶችን በመንከባከብ
ይኖሩ የነበሩ እነዚህ ቅዱሳን አንስት ይገኙበታል በቤተ ክርስቲያናችንም። ከዛ ጊዜ ጀምሮ ከዛ በፊትም ቅዱሳን አንስቶች እጅግ የሚደንቁ ሴት ቅዱሳን አንስቶች አሉ። አሁንም እየኖሩ ነው ወይም ይኖራሉ ማለት ነው። ያ ማለት ቤተ ክርስቲያናችን ቅዱሳን አንስትን በተለየ ሁኔታ ታከብራቸዋለች፣ የቅድስና ማዕረግም ትሰጣቸዋለች ማለት ነው። እነዚህ ቅዱሳን አንስትም በቤተ ክርስቲያናችን የቅድስና ማዕረግ ካላቸው መካከል ይመደባሉ። ሌላው ደግሞ እንደነ ቅድስት አርሴማ አይነቶች፣ እንደነ ቅድስት ክርስቶስ ሰምራ አይነቶች ለእግዚአብሔር ወይም ደግሞ ለሰማያዊ መንግስት ሲሉ ለወንጌሉ ሲሉ ራሳቸውን አሳልፈው የሰጡ እስከ ሰማዕትነት ድረስ የደረሱ ቅዱሳን አንስት ይገኙበታል ማለት ነው። ቤተ ክርስቲያንም እነዚህን ቅዱሳን አንስቶች ከቅዱሳን ተርታ ትደምራቸዋለች ማለት ነው። ሌላው ቤተ ክርስቲያን ለቅዱሳን ያላት ክብር ምን ይመስላል የሚለውን ስናይ ወይም ደግሞ ቅዱሳን በቤተ ክርስቲያን ያላቸው ክብር ምን ይመስላል የሚለውን ስናይ ቤተ ክርስቲያን ቅዱሳንን በተለየ ሁኔታ ትዘክራቸዋለች፣ ታስባቸዋለች፣ ስማቸውን እያወደሰች እያነሳች ትኖራለች ማለት ነው እና ውለታቸውንም ደግሞ መርሳት አትችልም። ያ ማለት ለምን ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስም የሰጣቸው ቃል አለ። እግዚአብሔር አምላካችን የሰጣቸው ቃል ኪዳን የገባላቸው ቃል ኪዳን አለ ማለት ነው። በኢሳይያስ 56 ላይ እንደተነገረው በቤቴና በቅጥሬ ውስጥ ከሴት ልጆችና ከወንዶች ይልቅ የማይጠፋ ስም እሰጣቸዋለሁ ብሎ እንደተናገረው ማለት ነው። ቤተ ክርስቲያንም ያንን ቃል በማሰብ ለቅዱሳን በተለየ ሁኔታ ስማቸውን ከፍ እያደረገች ታወድሳቸዋለች፣ ትጠራቸዋለች፣ ታከብራቸዋለች ማለት ነው። እነዚህ ቅዱሳን ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 6 ከቁጥር 10 ላይ ሲናገር እግዚአብሔርን ስላገለገላችሁ ስለምታገለግሉ ብሎም ስለ እግዚአብሔር ብላችሁ መከራውን ጽድቁን በብዙ ውጣ ውረድ ስላለፋችሁ ይሄንን ስላደረጋችሁ እግዚአብሔር ይህንን ጽድቃችሁን ውለታችሁን ይረሳ ዘንድ ምን አይደለም አመፀኛ አይደለም ብሎ ቅዱስ ጳውሎስ ይነግረናል በዕብራውያን መልእክቱ ማለት ነው። እግዚአብሔር ስለነዚህ ቅዱሳን ያደረጉትን ይረሳ ዘንድ ምን እንዳልሆነ አመፀኛ እንዳልሆነ ይነግረናል ማለት ነው። ያ ማለት ቅዱሳን በእግዚአብሔር ቤት የተለየ ቦታ የተለየ ክብር እንዳላቸውም ጭምር። ቤተ ክርስቲያን ደግሞ የክርስቶስ አካሉ ነች። ክርስቶስ የቤተ ክርስቲያን ራስ ነው ብለን ከተናገርን ቤተ ክርስቲያን አካሉ ከሆነች ክርስቶስ ለቅዱሳን የገባውን ቤተ ክርስቲያን ደግሞ ምን ታደርጋለች? ትፈጽማለች ማለት ነው። ከነዚህም መካከል ቤተ ክርስቲያን ለቅዱሳን ከምትሰጠው ክብር መካከል በጥቂቱ ስናይ የመጀመሪያው በስማቸው ቤተ ክርስቲያን የማነጽ ነው። በስማቸው በቅዱሳኑ ስም ቤተ ክርስቲያን የማነጽ ምናልባት ምንም እንኳን ቤተ ክርስቲያን ውስጥ የሚፈተተው የጌታችን የመድኃኒታችን ስጋውና ደሙ ቢሆንም እነዛ ቅዱሳን ግን ቤተ ክርስቲያን ስያሜ በመስጠት ለምሳሌ የጻድቁ የአቡነ ተክለ ሃይማኖት፣ የጻድቁ የአቡነ ገብረ መንፈስ ቅዱስ፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስ እያለች ለነዚህ ቅዱሳን በስማቸው ምን ሰይማለች ማለት ነው? ቤተ ክርስቲያን ሰይማለች። እና ቤተ ክርስቲያን በስማቸው እየሰየመች ቅዱሳኑን ከፍ ታደርጋቸዋለች ማለት ነው። ሌላ ሁለተኛው ደግሞ በስማቸው የጸበል ቦታን በመሰየም እንዲሁም በስማቸው ቅዱሳን የሆኑ ነገሮችን በእነዚህ በቅዱሳን ስም ትሰይማለች፣ ስማቸውንም ከፍ ታደርጋለች። በስማቸውም ጽላት እያዘጋጀች ቅዱሳኑን ትዘክራቸዋለች ወይም ከፍ እያደረገች ትጠራቸዋለች። ሌላው ደግሞ ቅዱሳንን በተለየ ሁኔታ ዕለት ዕለት ደግሞ የሚወደሱበት ዕለት ዕለት ስማቸውን የሚጠሩበት ገድላቸውን፣ ተአምራታቸውን፣ ውጣ ውረዳቸውን ደግሞ በስንክሳሯ አዘጋጅታ ቤተክርስቲያን ዕለት ዕለት እነዚህ ቅዱሳንን ትጠራቸዋለች፣ ትዘክራቸዋለች፣ ታከብራቸዋለች ማለት ነው። ሌላ ቤተክርስቲያን እነዚህ ቅዱሳን በምን አይነት ሁኔታ ታከብራቸዋለች የሚለውን ስናይ የጸጋ ስግደት እንዲሰገድላቸው በማድረግ ቤተክርስቲያን እነዚህ ቅዱሳንን ታከብራቸዋለች ማለት ነው። ያ ማለት በመጽሐፍ ቅዱስም በተለያየ ቦታ ለቅዱሳኑ ወይም ደግሞ ቤተክርስቲያን ቅዱሳን በላይ የምታከብራቸው በተለያየ ጊዜ እንደ የጸጋ ስግደት ወይም የአክብሮት ስግደት እንደተሰገደላቸው መጽሐፍ ቅዱሳችን ይነግረናል። ከነዚህም መካከል ሳኦል ለዳዊት የአክብሮት ስግደት እንደሰገደለት እንዲሁም ደግሞ ናቡከደነጾር ለዳንኤል በግንባሩ ወድቆ የአክብሮት ስግደት የጸጋ ስግደት እንደሰገደለት ሁሉ ቤተክርስቲያንም ለቅዱሳኑ የጸጋ ስግደት እንድንሰግድ በጸጋ እንድናመሰግናቸው እንድናከብራቸው የአክብሮት ስግደት እንድንሰግድላቸው በማድረግ ቤተክርስቲያን ቅዱሳንን ከፍ ታደርጋቸዋለች። ክብራቸውን በዚህ ልክ
ከፍ እያደረገች ታወድሳቸዋለች ማለት ነው። ሌላው ቅዱሳን በቤተ ክርስቲያን ውስጥ የተለየ ክብር የተለየ ስም አላቸው። ያ ደግሞ ከየት የመጣ ነው? ጌታችን በሰጣቸው ልክ ነው ማለት ነው። ዕለት ዕለት ወይም በየዕለቱ ስማቸውን በየወሩ ደግሞ ዝክራቸውን እንዲዘከር ታደርጋለች። ቅዱሳኑን ከፍ ታደርጋቸዋለች። ምክንያቱም ለምን ከተባለ እነዚህ ቅዱሳን የሄዱበት መንገድ እግዚአብሔርን ከፍ የማድረግ እግዚአብሔርን ስም የመጥራት እግዚአብሔርን የማወደስ ወይም ደግሞ ለእግዚአብሔር ብለው ራሳቸውን አሳልፈው የሰጡ ሰማዕት የሆኑ ቅዱሳን ስለሆኑ በእነዚህ ቅዱሳን ከፍ ስታደርግ ቤተ ክርስቲያን ክርስቶስን በዛው ልክ ከፍ እያደረገች ክርስቶስን በዛው ልክ እያመሰገነች ክርስቶስን እየዘከረች እያመለከች ስለሆነ ቅዱሳን በተለየ ሁኔታ በስንክሳሩ እንዲሁም ደግሞ ተአምራታቸውን ገድላቸውን እያጻፈች ትውልዱ እንዲያነበውና ትውልዱም ደግሞ ከነዚህ ቅዱሳን ረድኤት በረከት እንዲያገኝ እነዚህ ቅዱሳን በሄዱበት መንገድ ትውልዱ እንዲሄድና እንዲታነጽ በማድረግ ትውልዱ በተስተካከለ ሁኔታ እግዚአብሔር አምላኩን እንዲያውቅ እያደረገች ቅዱሳንን ታከብራቸዋለች ማለት ነው። ከቅዱሳኑ ረድኤት በረከታቸውን ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።